ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ቆይታ የሚያደርገው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። ሁለተኛው ምዕራፍ ከ7 ሰዓት እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ማህሌት ታደለ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መንግስታዊ ሙስናን ማስቆም መቻሉ በርካታ የልማት ስራዎች ውጤታማ በሆነ መልኩ እንዲሰሩ ማድረጉን ገለጹ። በኢትዮጵያ ያለውን የማዕድን ሀብት በእቅድ መምራት ከተቻለ የብልጽግና መስፈንጠሪያ እንደሚሆን ተገለጸ። በአማራ ክልል የታጠቁ ኃይሎች ወደ ሰላም እንዲመለሱ የደንበጫ ከተማ አካባቢው ነዋሪዎች ጠየቁ። በሆሮ ጉድሩ ወለጋ ዞን በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ አማካኝነት በ70 ሄክታር መሬት ላይ የለማው ስንዴ የተሰበሰበ መሆኑ ተገለጸ። ከውጭ አሜሪካ የቬንዙዌላን ነዳጅ ያመላልሳሉ ባለቻቸው ኩባንያዎችና መርከቦች ላይ አዲስ ማዕቀብ ጣለች። በስፖርት ዘገባችን በአፍሪካ ዋንጫ ታሪክ እጅግ ስኬታማ ከሆኑት ሀገራት መካከል ካሜሩን አንዷ ነች የሚለው የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን በዜና ኢትዮጵያ ቆይታችን ካስተዋወቅናችሁ ጉዳዮቻችን በተጨማሪ የተለያዩ ሀሳቦችን እያነሳን ነው ቆይታ የምናደርገው። በቀጥታ መስመር ላይ ሪፖርተራችን ፍሬህይወት ረታን እናገኛታለን። የሰው ሰራሽ አስተውሎትና የቴሌ ጤና ቴክኖሎጂ በጤናው ዘርፍ ምን ሚና ይኖረዋል የሚለው ጉዳይ ላይ የጤና ሚኒስቴር ከባለድርሻዎች ጋር ውይይት እያደረገ ነው። ይህንኑ ውይይት ስትከታተል ቆይታለች። ሙሉ መረጃውን በኋላ ላይ ታደርሰናለች። አብራችን ቆዩ። ንፋስ አለ፣ ሃይድሮ አለ፣ ጋዝ አለ፣ ኒውክሌር አለ። ብዙ አይነት አማራጮች አሉት። ማብሪያና ማጥፊያውን ማን ነው የሚይዘው? እሱ የጂኦፖለቲክስ ዲፋይን የሚያደርግ ጉዳይ ነው። የኛን ሀገር እንውሰደው። 60% በላይ ህዝባችን በጨለማ ውስጥ ይኖራል ስንል እኮ ምን ማለት ነው? የኢነርጂ ጦርነት ነው ያለው ይባላል። ግብጽ 70,000 ሜጋዋት ነው የምታመርተው። 70,000 ሜጋዋት ቬሪ ሂውጅ። የኛ የህዳሴ ግድብ ሲጨመርበት አይደል 10,000 ገባ ነው። we are very late። የህዳሴ ግድብ ምርቃት ላይ አብዛኛው የአፍሪካ ቀንድ ሀገራት መሪዎች የስፒቻቸው ማጠንጠኛው ምን ነበር? እኛም ኢነርጂውን ከዚህ የሚመረተውን ነጥ እንፈልገዋለን። የዚህ የኒውክሌር ኃይል ማመንጫ መጀመሩ በጣም በፍጥነት መጨረስ አለብን። ቀጠናውም ላይ የፖለቲካም የኢኮኖሚ ግራቪቲ ለማምጣት ከፈለግን አይ ቲንክ ይሄ በጣም ወሳኙና ትልቁ ጉዳይ ነው ብያለሁ። የሀገር ጉዳይ ዛሬ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። ተመልካቾች ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛችኋለን። ወደ ቀዳሚ ጉዳይ እንለፍ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መንግስታዊ ሙስናን ማስቆም መቻሉ በርካታ የልማት ስራዎች ውጤታማ በሆነ መልኩ እንዲሰሩ ማድረጉን ገለጹ። የሀገርን ሀብት ለሀገር ልማት እንዲውል በማድረግ በኩል ረጅም ርቀት መጓዝ ስለመቻሉም ገልጸዋል። ከንቲባዋ ይህን ያሉት በአዲስ አበባ ከተማ ደረጃ 22ኛውን ዓለም አቀፍ የጸረ ሙስና ቀን ማጠቃለያ መድረክ ላይ ተገኝተው ነው። ሙስናን በዘላቂነት ለመከላከልም ትውልድን በስነ ምግባር የታነጸና ተቋምን በአሰራር የዘመነ ማድረግ እንደሚገባ ከንቲባዋ አሳስበዋል። ባለፉት የለውጥ ዓመታት መንግስታዊ የተደራጀ ሌብነትን ማስቀረት መቻሉ የህዝብንና የመንግስትን ሀብት በተገቢው የልማት ስራዎች ላይ እንዲውል ተደርጎ ውጤት ማስመዝገብ ስለማስቻሉም አብራርተዋል። በርካታ የልማት ስራዎች እየተሰሩ ነው። ከመቼውም በላይ ሀገራችን ያለመችውን የብልጽግና
ግብ ለማሳካት ኢትዮጵያ ለማበልጸግ በዘርፈ ብዙ ጥረቶችን እያደረገች ነው። እነኚህ ዘርፈ ብዙ ጥረቶች በዚህ በምታዩት ልክ ውጤታማ የሆኑ የመጡበት መንግስታዊ የሆነ ሙስና በሀገራችን እንዳይካሄድ እንዲቆም ለማድረግ መንግስት በወሰደው ጠንካራ አቋም ነው። የሀገርን ሀብት ለሀገር ልማት በማዋል በኩል እጅግ በጣም ረጅም ርቀት መሄድ ችለናል። ይሄ ማለት ግን ግለሰቦች፣ የመንግስት ኃላፊዎች፣ ሰራተኞች በተለያየ መንገድ ስርቆትን አይፈጽሙም፣ ሙስናን አይተገብሩም ማለት አይደለም። ይህንን ተግዳሮት ለመከላከልና ለመሻገር የምንችለው ደግሞ ሁላችንም እጅ ለእጅ ተያይዘን ስንሰራ ነው። እንደ ሪፖርተራችን ይመራ ደም ዘገባ ችግሩን ከምንጩ ለማድረግ በጸረ ሙስና ትግል ውስጥ በአመለካከትም ሆነ በተግባር ሙስናን የሚጠየፍ ማህበረሰብ ለመፍጠር ማህበራዊ ተቋማት የማይተካ ሚናቸውን ሊወጡ ይገባል ብለዋል ከንቲባዋ። አንዱና የመጀመሪያው ትልቁ የቤት ስራችን ትውልድ ላይ የሞራል ልዕልና እንዲበለጽግ ስር የሰደደ ተረቶቻችንና ሙስናን የሚያበረታቱ አነጋገሮችና ምን ቸገረኝ የሚሉ ግዴለሽ አካሄዶችን በመዋጋት ነው። በዚህ በኩል የመንግስት መስሪያ ቤቶች አሰራራቸውን እያጠናከሩ ኃላፊነታቸውን እየተወጡ ሙስናንም ለመዋጋት የሚያስችል ምቹ ሁኔታ እየፈጠሩ በመሄድ በኩል የአንበሳውን ድርሻ ይወስዳሉ። ቀዳሚ ኃላፊነትም አለባቸው። ከዛ ባለፈ ግን እዚህ የተገኛችሁም እዚህ ያልተገኛችሁም ቤተ እምነቶች፣ የሃይማኖት ተቋማት፣ ትምህርት ቤቶች እንዲሁም የተለያየ ሲቪክ ማህበራት ተቋማት ሙስናን የሚጸየፍ በተግባርም በአመለካከትም የሚጸየፍ ትውልድ እንድናፈራ ከፍተኛ ኃላፊነት አለባቸው። በሌላ ዜና በአዲስ አበባ አገልግሎት አሰጣጥን ይበልጥ የማዘመን ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። አገልግሎት አሰጣጡን የሚያሳልጡ ስማርት የወረዳ አስተዳደር ህንፃዎች ተመርቀውም ስራ ጀምረዋል። ሩት ወርቁ ተጨማሪ ዘገባ አላት። የተሻለ አገልግሎት አሰጣጥ ስርዓትን ለመፍጠር አገልግሎቶችን በቴክኖሎጂ ለመደገፍ የተለያዩ ስራዎች እየተሰሩ መሆናቸው ይታወቃል። በአዲስ አበባም አገልግሎትን በማዘመን የህብረተሰቡን ተጠቃሚነት የሚያሳድጉ ስራዎች ተጠናክረው እንደሚቀጥሉ ነው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጠቆሙት። በዚህም በመዲናዋ አገልግሎት አሰጣጥን የሚያሳልጡ ስማርት የወረዳ አስተዳደር ህንፃዎች ተመርቀው ለአገልግሎት ክፍት ሆነዋል። እያደገ ለመጣው የህዝብ አገልግሎት ፍላጎት በቂ ምላሽ መስጠት የሚያስችሉ ዘመኑን የዋጀ አሰራርን ተግባራዊ ማድረግ ጊዜው የሚጠይቀው መሆኑም ተመላክቷል። እነኚህ የወረዳ ህንፃዎች ከተማችን ወደ ህዝብ ቀረብ ብሎ ለማገልገል ያለውን ፍላጎት ብቻ ሳይሆን ደግሞ ምን ያህል ቁርጠኛ እንደሆነ ማሳያዎች ናቸው። ለህዝብ ቅርብ በመሆናቸው የተነሳ ህዝብ ሳይንገላታ ከአንዱ ጽህፈት ቤት ወደ ሌላው መመላለስ ሳያስፈልገው በአንድ ማዕከል ላይ ሁሉንም የአገልግሎት አይነቶች ማግኘት እንዲችል የተሳለጠ፣ የተናበበ፣ የተቀናጀ፣ ፈጣን፣ ዘመኑን የዋጀ አገልግሎት ለመስጠት የሰራነው ስራ ነው። አገልግሎት ሰጪዎች በክህሎትና በአመለካከት የዳበሩ እንዲሆኑ እየተሰራ መሆኑን የጠቆሙት ከንቲባዋ በዚህ ረገድ የመዲናው አመራር አባላት የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባም ጠቁመዋል። በውስጡ ልክ እንደ ህንፃው ያማረ ጽድት ያለ አገልግሎት መስጠት ነው። ያንን ከግብ በማድረስ በኩል የፐብሊክ ሰርቪስ ቢሮአችን በየደረጃው ያላችሁ አመራሮች ቀጣይ የቤት ስራችሁ ነው ማለት ነው። በዋናነት የገነባንበትን ግብ ማሳካት ነው። ያንን ግብ ለማሳካት በእኛ በኩል እንደ ከተማ አስተዳደሩ ትልቅ ቁርጠኝነት አለን። ለቁርጠኝነታችን እዚህ ጋር ያፈሰስነው ሀብት ጭምር ማሳያ ነው። አገልጋዮች በዛ ደረጃ ራሳችሁን ማዘጋጀት፣ ከዘመኑ ጋራ መዘመን፣ የዘመን አስተሳሰብን ይዞ በዘመናዊ የሆነ መንገድ ለሁሉም እኩል አይን በእኩል ስታንዳርድ አገልግሎት መስጠትን እንድትላበሱ እንድትላመዱትም አደራ ማለት እወዳለሁ። በይፋ የተመረቁት ስማርት አገልግሎት መስጫ ህንፃዎችን ደረጃ በደረጃ በሌሎች ክፍለ ከተሞችም የማስፋፋት ስራ እንደሚሰራም ተመላክቷል። ዛሬ በእነኚህ ወረዳዎች ላይ ይፋ ያደረግናቸው የአገልግሎት መስጫ ማዕከላት የወረዳ ስማርት ህንፃዎች ወይም ደግሞ ማዕከላት በሁሉም ወረዳዎቻችን በ119 ወረዳዎቻችን የሚሰፉ ናቸው።
ዘላቂ ልማት ነው የምንገነባው። ለአስተዳደር ህንፃዎቹ ግንባታ አስተዋጽኦ ላበረከቱ አካላት እውቅናም ተሰጥቷል። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ደግሞ እናልፋለን ተመልካቾች። በኢትዮጵያ ያለው የማዕድን ሀብት በእቅድ መመራት ከቻለ የብልጽግና መዳረሻ ሊሆን እንደሚችል ተገለጸ። ከቅርብ ዓመታት ወዲህ በማዕድን ዘርፍ ላይ በተሰሩ ስራዎች ከፍተኛ ውጤት እየተመዘገበም ይገኛል። አቤል ሙሉጌታ በዚህ ጉዳይ ላይ ያሰናዳውን እንከታተል። የመደመር መንግስት ሀገር በብዛ ኢኮኖሚ ላይ እንድትመሰረት ሲያደርግ ከለያቸው 5 የኢኮኖሚ ዘርፍ ምሰሶዎች መካከል የማዕድን ሀብት አንዱ ነው። ኢትዮጵያ ከወርቅ እስከ ሳፋይር የከበሩ ማዕድናት፣ ነዳጅና የተፈጥሮ ሀብት እንዲሁም ፕላቲኒየም፣ ፖታሽ፣ ሊቲየም፣ ታንታለም፣ መዳብና የተለያዩ ብረታ ብረቶች እንዲሁም ሌሎች ማዕድናትም የሚገኙባትም ሀገር ናት። በሁሉም አቅጣጫ የኢትዮጵያ ከርሰ ምድር በእነዚህ ከፍተኛ ኢኮኖሚ ምንጭ በሆኑ ሀብቶች የበለጸገ ቢሆንም ታዲያ ከዘርፉ እንደ ሀገር መጠቀም ሳይቻል ዘመናት ተቆጥረው ዛሬም ኢትዮጵያውያን ከሀብት ማማ ግርጌ ላይ ናቸው። በመሆኑም የመደመር መንግስት ከቅርብ ዓመታት ወዲህ ባስቀመጠው አቅጣጫ መሰረት ማዕድን ለሀገር እድገት ሚናውን እንዲወጣ የተጀመሩ ስራዎች ሳይውል ሳያድር ተጨባጭ ለውጥን ማሳየት ጀምረዋል። ነገሩ ለዚህ የበቃው ደግሞ ማዕድን ሀብት ላይ የነበሩ ብልሹ አሰራሮችን በመፍታትና ኢንቨስትመንትን በማሳደግ ጭምርም ነው። የማዕድን ሀብት የህዝብ ሀብት እንደሆነ የሚያስቀምጠው የመደመር እሳቤ በተለይም በዘርፉ ላይ የሚሰሩ ስራዎች በእቅድ መመራት እንዳለባቸውም ያስቀምጣል። ማዕድን የዜጎች ሀብት ነው፣ የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም፣ ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። የማዕድን ሀብት በኢትዮጵያ ትናንትም የነበረ ቢሆን ተገቢው ትኩረት አለመሰጠቱ፣ አሰራሩም አለመዘመኑና ኮንትሮባንድ መኖሩ የሚገባውን ጥቅም ሳይሰጥም ቆይቷል። ከለውጡ በኋላ ግን የተሰሩ ስራዎች እንዲህም ይቻላል እንዲያስባለ ልዩነትም ተመዝግቧል። ለምሳሌ ወርቅ እንውሰድ። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር ነው። 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር ነው። በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም፣ ፈርቲላይዘሩም፣ ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። የማዕድን ዘርፍ አሁንም ኢትዮጵያ ከድህነት የመውጫ መንገድ የብልጽግናዋ ማረጋገጫ አንዱ ክንድ መሆኑም ጀምሯል። ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምሯል። ጅማሮ ነው፣ ጅምር ጥረት ነው ያለን እንጂ ገና ነው፣ ገና አልተጠቀምንበትም እና እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችንን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። 2017 አፈጻጸም ስታየው ከ8.3 ቢሊዮን አካባቢ ካገኘነው የውጭ ምንዛሬ ከ3.6 ቢሊዮን በላይ የሚሆነው የሀገሪቱ የማዕድን ምርት ዘርፍ ነው። በተለይም ከለውጥ በፊት የማዕድን ዘርፉ የሚመራበት አግባብ ግጭትና ብልሹ አሰራር የሚበረታበት፣ ከሀብት ምንጭነት ይልቅ ስጋት የሚያይልበት ሆኖም ነበር። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም?
አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያዩ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ከመላው ኢትዮጵያ ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ይገኛል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ወደ ሌሎች ዜናዎች እናልፋለን። ዲጂታል ኢትዮጵያ 2030ን እውን ለማድረግ አመራሩን በዲጂታል ቴክኖሎጂ ማብቃት እንደሚያስፈልግ ተገለጸ። የአመራሩን የዲጂታል ክህሎት በማዳበር በኩልም ዩኒቨርሲቲዎች ሚናቸው የጎላ ስለመሆኑ ተጠቁሟል። ሰናይት ብርሃኔ በጉዳዩ ላይ ተጨማሪ ዘገባ አላት። የዲጂታል ኢትዮጵያ ሽግግር በአካል ከሚደረጉ ግንኙነቶች ወጥቶ የዲጂታል አሰራሮችን በመተግበር ወደ ዲጂታል ኢኮኖሚ ለመድረስ የሚደረግ ጥረት ነው። ኢትዮጵያም የዲጂታል ኢትዮጵያን ስትራቴጂ ቀርጻና ጽድቃ ወደ ስራ ገብታለች። ከዚህ አለፍ ሲልም ዲጂታል ኢትዮጵያ 2025ን እውን በማድረግ ዲጂታል 2030ን ጀምራለች። የተጀመረውን ዲጂታል 2030ን እውን ለማድረግ ደግሞ የአመራሩን የዲጂታል ቴክኖሎጂ ክህሎት ማሳደግ ይገባል። አመራሩን መደገፍ፣ አመራሩ ግሎባል ኖሌጅ እንዲኖረው በተለይ ዛሬ ጊዜ የዲጂታል እድገት ሁኔታ በአንድ ሀገር ላይ ብቻ የተሰበሰበ አይደለም። የአንዱ ሀገር የሚደረገው የዲጂታል ልማት ሌላው ሀገር ኢምፓክት ያደርጋልና ዓለም አቀፋዊ ይዘት እየያዘ ስለመጣ ይህንን ግሎባል የሆነ አንደርስታንዲንግ ያለው ሊደርሺፕ ያስፈልጋል። ባለፉት 5 ዓመታቶች የዲጂታል ኢትዮጵያን ስተገብር ነበረ። በዚህም ትልቅ ለውጥ በሀገራችን ታይቷል። አሁን በቀጣይም ይህንን ለውጥ ለማስቀጠል የግሎባል ሊደርሺፕን በተለይ የዲጂታል ግሎባል ሊደርሺፕን ተረድቶ የሚተገብር የለውጥ አመራር ያስፈልገናል። የዲጂታል ቴክኖሎጂ አቅምንና አጠቃቀምን በሚፈለገው ደረጃ በማሳደግ ለሀገር ሁለንተናዊ እድገት ለማበርከት ደግሞ ዩኒቨርሲቲዎች ሚናቸው የጎላ ነው። ዲጂታል ኢትዮጵያን እውን ለማድረግ ከሚያስፈልጉ ነገሮች አንደኛው አመራር ነው። እኛ እንደ አዲስ አበባ ሳይንስና ቴክኖሎጂ ደግሞ የምንሰራው ዩኒቨርሲቲ ለኢንዱስትሪ ብለን ነው ሞቷችን። በኢንዱስትሪ ውስጥ ያሉ አመራሮችን ብቁ ማድረግ፣ በተለያዩ ትምህርት መስኮች ሄደው በኢንዱስትሪ ውስጥ አገልግሎት እንዲሰጡ ማድረግ እየሰራ ነው የምንገኘው። በርካታ ሰዎችንም እያሰለጠን ነው ያለ ነው። ከዛ በተጨማሪ ደግሞ አመራሮቹ በጋራ በመምጣት የጋራ ችግሮችን በጋራ እንዴት አድርገን መፍታት እንደምንችል፣ በተቋሞቻቸው ውስጥ ያገጠሟቸውን ችግሮች ደግሞ በተማሪዎቻችንም በቅድመ መደበኛም በመደበኛም እንዲሁም ደግሞ በድህረ ምረቃ ትምህርቶች ውስጥ ተሳትፈው ኬዝ ስተዲ ተወስዶ ያንን አጥንተን የምንመራበትን የምናስተካክልበትን መስመር እየሰራን ነው። ኢትዮጵያ ዲጂታል 2025ን እውን በማድረግ ጉዞ ላይ ለዲጂታል ኢኮኖሚ እድገት መሰረት የሆኑ መሰረተ ልማቶችን አሟልታለች። በመሆኑም አሁን ላይ አመራሩ የሀገር ውስጥና ዓለም አቀፍ ሁኔታውን አውቆና ተረድቶ ሊሰራ ይገባል። አሁን ቀጣዩ ስራ የሚሆነው በዚህ በተገነባው መሰረት ላይ የበለጠ ህዝባችንን ተጠቃሚ የሚያደርጉ አገራችን ዓለም አቀፋዊ ተወዳዳሪ እንድትሆን የማድረግ ስራዎች መሰራት አለባቸው። በዚህ ውስጥ እንግዲህ አመራሩ የመጀመሪያው ስራው ምንድነው? ማወቅ ነው። ስትራቴጂያችን ምንድነው ብሎ ስትራቴጂው መገንዘብ አለበት። ሁለተኛ ወደ ተግባር ያሉትን ኦፖርቹኒቲዎች መረዳት አለበት። አሁን ለምሳሌ ከዚህ በፊት ብዙ ጊዜ ለምንድነው ስራዎቻችሁን ወደ ኤሌክትሮኒክ ዘዴ አትቀይሩም በሚባልበት ጊዜ ኢንፍራስትራክቸር የለም፣ ይሄ የለም፣ ያ የለም የሚለው ነገር ነው። አሁን ግን ሰበብ የለም። አሁን ለማንኛውም አይነት የኤሌክትሮኒክ አገልግሎት በኢትዮጵያ ውስጥ ለመስጠት የሚያስችል መሰረታዊ ስርዓት ተዘርግቷል። ስለዚህ ይህን ኦፖርቹኒቲ ግራፕ አድርጎ ይህን ኦፖርቹኒቲ ወይም የተፈጠረውን እድል በጥንቃቄ አውቆ ወደ ተግባር የሚገባ አመራር ያስፈልገናል። ካለ ዲጂታል ልማት አይመጣም። አሁን ባለንበት ተጨባጭ ዓለም ላይ ዲጂታል የመጨረሻው ስታንዳርድ ነው። ይህ ሲሆን ኢትዮጵያ በዲጂታል ቴክኖሎጂ ልታሳካ ያሰበችውን እድገት እውን ማድረግ ይቻላል። ስራ መሪውን ነው የሚመስለው። አመራሩ በትክክል ገብቶ አውቆ ካልሰራ
ከታች ያሉት ባለሙያዎች የሚያመጡትን ለመተቸትም ለመቀበልም ለማስተካከልም ፎርዋርድ ሉኪንግ አመራር ይግድ ያስፈልገናል። ስለዚህ አመራርን ማብቃታችን በዲጂታል አጠቃቀም ሁሉንም ነገር ኢንድ ቱ ኢንድ ያለውን ነገር የሚረዱ አመራሮች በሚኖሩበት ጊዜ የተሳለጠ የዲጂታል ትራንስፎርሜሽን ይኖረናል የሚል እሳቤ ነው ያለን በእኛ በኩል። ይህም ደግሞ የታየ ነው በብዙ መልኩ ከክቡር ጠቅላይ ሚኒስትራችን ጀምሮ በሚሰጡ አመራሮች ነው ሌሎቻችን በዛ መስመር የምንሄደውና በኢንዱስትሪ ውስጥ ያሉ ሰዎችን ማብቃት፣ አመራሮቹን ማብቃት ቦትልኔክ የሚሆኑትን ነገሮች እንዲረዱ ቶሎ ደግሞ የዛ ችግር መፍትሄ እንዲያመጡ የሚያግዛቸው ስለሚሆን ይሄ ትልቅ ፋይዳ አለው የሚል እምነት አለኝ። አሁን ባለንበት ጊዜ ያለ ዲጂታል ቴክኖሎጂ ልማትን ማረጋገጥ የዜጎችን ተጠቃሚነት ማረጋገጥና ከዓለም ጋር እኩል መራመድ አይቻልም። በመሆኑም ኢትዮጵያ የጀመረችውን የኢኮኖሚ እድገት ለማስቀጠልና እንዲሁም ዲጂታል ኢትዮጵያ 2030ን እውን ለማድረግ በዲጂታል 2025 የተሰሩ የዲጂታል የመሰረተ ልማቶችን በአግባቡ መጠቀምና የአመራሩን የዲጂታል ቴክኖሎጂ ክህሎት ማሳደግ እንደሚገባ ይገለጻል። ከዚሁ ጋር በተገናኘ ኢትዮጵያ በዲጂታል ኢኮኖሚ ግንባታ ውስጥ ብሔራዊ ዲጂታል መታወቂያ ለሁሉም ዜጋዎች ተደራሽ እንዲሆን ትኩረት ሰጥታ እየሰራች ትገኛለች። ፋይዳ በሚል መጠሪያ ተደራሽ እየሆነ የሚገኘው ብሔራዊ ዲጂታል መታወቂያው አንድ ሰው አንድ ነው በሚል መርህ ይተገበራል። ይህ ደግሞ ሁሉም ዜጋ የመታወቅ መብቱን እንዲያረጋግጥ ከማገዝ ባለፈ ከሰነዶችና መሰል ጉዳዮች ጋር ያለውን ብልሹ አሰራር እንዲሁም ማጭበርበር ለመከላከል የሚያስችል ስለመሆኑም ይነገርለታል። አቤል ሙሉጌታ ተጨማሪ ዘገባ አለው። እባክዎ መታወቂያውን ያሳዩን። ይህ በተለያዩ አገልግሎት መስጫ ቦታዎች ላይ የሚቀርብ ጥያቄ ነው። ታዲያ በቀላሉ ተደራሽ የሚሆን መታወቂያ አሎት? እኔ፣ አንተ፣ አንቺ፣ እናንተ ሁላችንም መታወቂያ ማግኘት እንድንችል እድልን የፈጠረ ነው የኢትዮጵያ ብሔራዊ ዲጂታል መታወቂያ። መታወቂያ ማግኘት ሰብአዊ መብት ሲሆን ብሔራዊ ዲጂታል መታወቂያ ደግሞ ለሁሉም ዜጋ ያለምንም አድሎ ተደራሽ የሚሆንበትን አሰራርም ዘርግቷል። በዓለም የተለያዩ ሀገራት ብሔራዊ ዲጂታል መታወቂያን በተለያየ ስያሜ ተግባራዊ አድርገዋል። ለምሳሌ ያክል ህንድን ብንመለከት አድሃር የተሰኘ ብሔራዊ ዲጂታል መታወቂያን ለ1.3 ቢሊዮን ዜጎቿ ተደራሽም አድርጋለች። የአውሮፓ ህብረት አባል ሀገር የሆነችው ኢስቶኒያ ለ98 በመቶ የሚሆኑ ዜጎቿን ተደራሽ አድርጋ 99 በመቶ የሚሆነው አገልግሎቷም በዚሁ በብሔራዊ ዲጂታል መታወቂያ ነው ማግኘት የሚቻለው። በአፍሪካም እንደ ኬንያ፣ ጋና፣ ማላዊና ናይጄሪያ ባሉ ሀገራት ብሔራዊ ዲጂታል መታወቂያ ትግበራ ጅምር ስራዎችም አሉ። ኢትዮጵያ ከ2015 ጀምሮ ፋይዳ በሚል መጠሪያ የሰጠችውን ብሔራዊ ዲጂታል መታወቂያ ተግባራዊም እያደረገችም ትገኛለች። የፋይዳ ቁጥር የምንለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የነዋሪዎችን የተመጠነ የባዮሜትሪክ እንደ ጣት አሻራ ያሉ መረጃዎችንና ዴሞግራፊክ፣ ጾታና እድሜ እንዲሁም መኖሪያ አድራሻን መረጃዎች የሚሰበሰብበትም ስርዓት ነው። የፋይዳ ዲጂታል መታወቂያ ምዝገባና ቁጥር አሰጣጥም ወጥ በሆነ መልኩ በሀገር አቀፍ ደረጃም ይሰጣል። የፋይዳ ቁጥር ብሔራዊ መታወቂያ ፕሮግራም የተቀመጠውን ቅድመ ሁኔታ ለሚያሟሉ ነዋሪዎች የሚሰጥ ባለ 12 አሃዝ መለያ ቁጥርም ነው። በተጨማሪም 16 አሃዝ ያለው ተለዋጭ ቁጥርንም ይዟል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። ፋይዳ ቁጥር ያለው ሰው መታወቂያ ያለው ማለት ነው። የፋይዳ መታወቂያን ማሳተም ወይም በካርድ መያዝም አስገዳጅም አይደለም። በኢትዮጵያም 40 በመቶ የሚሆኑ ኢትዮጵያውያን ምንም አይነት መታወቂያ እንደሌላቸው መረጃዎችም ይጠቁማሉ። እነዚህ ሰዎች ታዲያ ማንነታቸውን የሚገልጽ መታወቂያ ስለሌላቸው ከትምህርት፣ ጤና እንዲሁም ፋይናንስና ማንነትን ወይም መታወቂያን ከሚጠይቁ ሌሎች አገልግሎቶች ይገለላሉ ማለት ነው። ለመሆኑ ፋይዳ ዲጂታል መታወቂያ ለዜጎች ምን ያህል ያስፈልጋል? የፋይዳ ዲጂታል መታወቂያ በርካታ ጠቀሜታዎች አሉት። ከነዚህም መካከል የሚከተሉት ይገኙበታል። ማንኛውም ሰው የመታወቅ መብቱንም ያረጋግጣል። ተደራሽና እንዲሁም አካታች መሆኑም አንዱ መለያው ነው። የኢትዮጵያ ዲጂታል ኢኮኖሚ እውን በማድረግም የራሱን አስተዋጽኦም ያበረክታል። እንዲሁም ዜጎች ፍትሐዊ ተጠቃሚነትንም በማረጋገጥ በኩል አይነተኛ ሚናንም ይጫወታል። ፋይዳ ዲጂታል መታወቂያ ያለው የባንክ ሂሳብ ለመክፈት፣ ስራ ለማመልከት፣ የተማሪ መታወቂያዎችን ለማግኘት፣ የታክስ ከፋይ መለያ ቁጥር ወይም ደግሞ ቲን ነምበር ለማግኘት፣ ሰነዶችን ለማረጋገጥ፣ ስምምነቶችን ለመፈረም፣ ውክልና ለመስጠትና የንግድ ድርጅት ለማቋቋም እንዲሁም ሌሎች በርካታ አገልግሎቶችም ሊገኝበትም ይችላል። በርካታ ዜጎች የፋይዳ ዲጂታል መታወቂያ ከቀበሌ መታወቂያ ወይም ከፓስፖርት አሊያም ደግሞ ከመንጃ ፍቃድ በምን ይለያል? ምንስ የተለየ ፋይዳ አለው ሲሉ በተደጋጋሚ ይጠይቃሉ። የቀበሌ መታወቂያ፣ ፓስፖርት ወይም መንጃ ፍቃድ ለአንድ አገልግሎት ብቻ የሚውሉ ሲሆን በአንጻሩ ፋይዳ ግን ሁሉንም የመታወቂያ ስርዓት ያካተተ ነው።
በተጨማሪ በቀላሉ የተቀላጠፈ አገልግሎትን ለማግኘት አይነተኛ ሚናንም ይጫወታል። የፋይዳ ዲጂታል መታወቂያን አገልግሎት ለማግኘት የሚጠይቁ መረጃዎች ምንድን ናቸው? አገልግሎቱን ለማግኘት ስም፣ ጾታ፣ ዜግነት፣ አሁናዊ አድራሻና የትውልድ ቀን ብቻ ይጠየቃሉ። በየትኛውም ዕድሜ የሚገኙ ሕፃናት ጀምሮ ፋይዳ መታወቂያን መውሰድም ይችላሉ። በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም ለፋይዳ መታወቂያ መመዝገብም ይችላሉ። ፋይዳ ከሌሎች መታወቂያዎች በምን ይለያል? ፋይዳ መታወቂያ በተለይም በዋነኛነት ከሌሎች መታወቂያዎች የሚለይበት በብሔራዊ ደረጃ ወጥነት ባለው መንገድ የሚሰጥ መሆኑ ነው። ምዝገባና ቁጥሩም አሰጣጡም እንደዚሁ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥም ነው። በዲጂታል መታወቂያ ስርዓትም የተሰበሰበ ማንኛውም የተመዝጋቢ ግላዊ መረጃ ያለ ተመዝጋቢው ፍቃድ ለሌሎች ሰዎች መግለጽ፣ ማስተላለፍም ሆነ እንዲለወጥ ማድረግ የተከለከለ መሆኑን በአዋጁም ተደንግጓል። በሰው ሰራሽ አስተውሎትና በቴሌ ጤና አገልግሎት በመታገዝ ማህበረሰቡን የሚመጥን የጤና አገልግሎት ተደራሽ ለማድረግ እየተሰራ ነው ሲሉ የጤና ሚኒስትር ዴኤታ ሳራላ አብዱላሂ ገለጹ። ለዚህ ማሳያው በቅርቡ በሀገራችን የተከሰተው ማርበርግ ቫይረስ 4 ታማሚዎች በእነዚሁ ቴክኖሎጂ በመታገዝ ከህመማቸው አገግመው እንዲወጡ ተደርጓል ብለዋል። የሰው ሰራሽ አስተውሎትና የቴሌ ጤና ቴክኖሎጂ ወደፊት በጤናው ዘርፍ ላይ የሚኖራቸው ሚና በተመለከተ የጤና ሚኒስቴር ከባለድርሻ አካላት ጋር ውይይት እያደረገ ይገኛል። ሁነቱን የተከታተለች የምትገኘው ሪፖርተራችን ፍሬዮት ረታ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ፍሬዮት በድጋሚ እንዴት ውለሻል? በተለይ ቴክኖሎጂዎቹን በዘርፉ መጠቀም ለምን አስፈለገ? ይህንን ቴክኖሎጂ በዘርፉ መጠቀም እንዴት ነው ያለብን የሚለውን መረጃ ብታደርሽን። አመሰግናለሁ ነጻነት። እንዴት ዋላችሁ? እንግዲህ ኢትዮጵያ ቀልጣፋ የሆነ አገልግሎት በመስጠት ዲጂታል ኢኮኖሚን ለመገንባት ዲጂታል 2030 ስትራቴጂ ነውን አድርጋለች። ከዛ አንጻር ከዘርፎች መካከል አንደኛው የጤና ሚኒስቴር ነው ወይም ደግሞ የጤናው ዘርፍ አንደኛው አገልግሎት ነው። የጤናው ዘርፉም በአርቲፊሻል ኢንተለጀንስ እና በቴሌሜዲሲን ያማከለ አገልግሎቶችን በመስጠት ቀልጣፋ የሆነ አገልግሎት ወይም ደግሞ ዘመኑን የዋጀ ቴክኖሎጂዎችን በመጠቀም አገልግሎት ለመስጠት እያደረገ ያለው ጥረት አለ። እዚህም እዛም በዚሁ ቴክኖሎጂ ላይ የተሰሩ ያሉ ስራዎች አሉ። እነዚህን ስራዎች አቀናይተን እንዴት ውጤታማ የሆኑ ስራዎችን መስራት እንችላለን ወይም ደግሞ እንዴት አገልግሎቱን እንዴት ማቀላጠፍ እንችላለን በሚለው ላይ ዛሬ ውይይት እየተደረገ ነው ያለው። እንግዲህ ይህን ቴክኖሎጂ ለምን ተግባራዊ ማድረግ አስፈለገ ከሚለው ጋር ከተነሳን ኢትዮጵያ የህዝብ ብዛቷ እየጨመረ መጥቷል። ለዚህም እንግዲህ የተለያዩ ቦታዎች ላይ ሆስፒታሎችን መገንባት፣ የሰው ኃይል ማደራጀት እንዲሁም ደግሞ ለሆስፒታል አገልግሎት የሚውሉ ቁሳቁሶችን ማሟላት ከባድ በመሆኑ በማዕከላዊነት ይህንን አገልግሎት መስጠት የሚችል አገልግሎት መስጠት አስፈላጊ ሆኗል። ማለትም ሐኪሞች ባሉበት እንዲሁም ደግሞ ታካሚዎችን ባሉበት ሆኖ አገልግሎትን መስጠት አስፈላጊ በመሆኑ ይህ ቴክኖሎጂ ወደ ስራ እንዲገባ ወይም ደግሞ ተግባራዊ እንዲደረግ አስፈላጊ ነው ተብሏል። ሌላው ተላላፊ የሆኑ በሽታዎችና ተላላፊ ያልሆኑ በሽታዎች ስርጭት ከመጨመር ጋር ተገናኝቶ እንግዲህ እነዚህ በሽታዎችን ተደራሽ ከማድረግ አንጻር ፍላጎቶች ጨምሯል፣ የአገልግሎት ፍላጎቶች ጨምሯል። ይህን ፍላጎት አገልግሎትም ሚት ከማድረግ አንጻር ወይም ደግሞ ከማሟላት አንጻር ቴክኖሎጂውን እውን ማድረግ እንዳስፈለገ ተገልጿል። ሌላው ሀገር ወይም ደግሞ ዓለማችን በቴክኖሎጂ የደረሰችበት ሁኔታ ይታወቃል። ይህንም አገልግሎት እንግዲህ በጤናው ዘርፍ በተለይ ዘመኑን የዋጁ አገልግሎቶችን በመስጠት ተደራሽ የሆነ ወይም ደግሞ ጥራቱን የጠበቀ አገልግሎት ለመስጠት አስፈላጊ በመሆኑ እነዚህ ቴክኖሎጂዎችን ተግባራዊ ማድረግ አስፈልጓል ተብሏል። ይህን ቴክኖሎጂዎች ተግባራዊ ስናደርግ ምን መከተል አለብን የሚሉትም ደግሞ በውይይት መድረኩ ላይ በስፋት የተነሱ ሀሳቦች ናቸው። ከነዚህም መካከል እንግዲህ የህግ ማዕቀፎችን ማውጣት አስፈላጊ ስለመሆኑ ተነሷል። የህግ ማዕቀፍ ስንል ቁጥጥርና ክትትል ከማድረግ አንጻር አስፈላጊ ነው። ቴክኖሎጂዎች ሲመጡ የራሳቸውን ጠቀሜታ እንዳላቸው ሁሉ አሉታዊ ጎናቸውም ስላለ እንግዲህ በህግ ማዕቀፍ እነዚህን መከታተልና መቆጣጠር አስፈላጊ ስለመሆኑ ተነስቷል። ሌላው የሰው ኃይል አቅም ግንባታ ላይ ነው። ቴክኖሎጂውን መረዳትና መጠቀም የሚችል የሰው ኃይል አቅም ግንባታ ላይ መሰራት አለበት ተብሏል። ሌላው መሰረተ ልማቶችን ማሟላት ነው። መሰረተ ልማት ስንል የኢንተርኔት መሰረተ ልማትና የኤሌክትሪክ መሰረተ ልማትን ማለት ነው። ሌላው እንግዲህ ዳታ ወይም ደግሞ አርቲፊሻል ኢንተለጀንስ መረጃዎችን የሚፈልግ ቴክኖሎጂ እንደመሆኑ መረጃዎችን ማልማት አስፈላጊ ነው የሚል መደምደሚያ ላይ ደርሷል። ያለኝ መረጃ ይሄን ይመስላል። ነጻነት ፍሬዎት፣ ስለ መረጃዎችሽ እናመሰግናለን። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ወደ ሌሎች ዝርዝር ዘገባዎቻችን ደግሞ እናልፋለን። በአማራ ክልል የታጠቁ ኃይሎች ወደ ሰላም እንዲመለሱ የደንበጫ ከተማና የአካባቢው ነዋሪዎች ጠየቁ። የደንበጫ ከተማ አስተዳደርና የአካባቢው ነዋሪዎች የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በተገኙበት በወቅታዊ የሰላም ጉዳዮች ዙሪያ መክረዋል። ሳሙኤል ወርቃየው ዝርዝር አለው።
በምዕራብ ጎጃም ዞን የደንበጫ ከተማ አስተዳደርና የደንበጫ ዙሪያ ወረዳ ነዋሪዎች የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ሌሎች የክልሉ ከፍተኛ አመራሮች በተገኙበት በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። ነዋሪዎች በተለይ ስለ ወቅታዊ የሰላም ጉዳዮች ዙሪያ ባነሷቸው ሀሳቦች ግጭቱ እርስ በርስ ከመጠፋፋት ውጪ ያተረፈልን የለም ሲሉ ሀሳባቸውን ሰጥተዋል። እኔ ከየት ተነሱ የት እንደሚደርስ ግጭቱ ሲነሳ ግጭቱ ማንን እንደሚበላ ሁሉ አውቅ ነበር። እያንዳንዳችንን እንደሚበላ አይተከ የሆኑ ነፍሳትን አጠናል። በርካታ ህይወቶችን አጠናል። ከግራም ከቀኝ ከዚያም ከዚህ ሁሉም የኛ ናቸውና በጣም አዝናለሁ። በየመንገዱ ብትሄዱ እጅግ የሚዘገንን በጸጥታ ኃይሉ ቁጥጥር ስር ስለሆነ እንጂ አንዲት ቀን የጸጥታ ኃይሉ ስራ ቢፈታ ይቺ ከተማ ልትቃጠል የምትችልበት እድል ሰፊ ነው። በስጋትም ሆነ በፍራቻ ክልላቸውን እየለቀቁ ከተማቸውን እየለቀቁ ወደ ሌላ ክልል ወደ ሌላ ከተማ የተሰደዱ ወንድሞቻችን አባቶቻችን አሉ፣ ባለሀብቱ ጨምሮ ማለት ነው። እና ለነዚህ አጠፋም አላጠፋም የምሕረት የሰላም ጥሪ ቢደረግ ለሰላም መውረዱ ትልቅ አስተዋጽኦ ይኖራል የሚል እምነት አለ እንደኔ። በየትኛውም ዓለም አለመግባባቶች ይፈጠራሉ የሚሉት ነዋሪዎች መጨረሻው ግን ድርድርና ውይይት ነው ሲሉም አስተያየታቸውን ሰጥተዋል። ይህን በመገንዘብም በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም እንዲመለሱም ጠይቀዋል። የታጠቁ ኃይሎች ለክልላችን ሕዝብ ለኢትዮጵያ ሕዝብ ሲሉ እጃቸውን ወደ ሰላሙ መንገድ ቢዘረጉልን። ካህናት አባቶቻችን ስታስታርቁ ብትሞቱ ደስ ይለኛል። ከዚህ አንፃር አባቶቻችን ጠንክራችሁ ብትሰሩ። ሁላችንም ለሰላም ከሰራንና ዘብ ከቆምን የአካባቢውን ሰላም ዘላቂ ማድረግ እንችላለን ያሉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነ ለዚህም ህብረተሰቡ በጋራ ሊረባረብ እንደሚገባ ተናግረዋል። ጦርነት፣ ግጭት ካለ ምን ጊዜም ቢሆን ዲሞክራሲ ሊጠበቅ አይችልም። ስለዚህ ዘርፈ ብዙ የሆነ ችግር ያለው በእንደዚህ አይነት ግጭት ወቅት ስለሆነ ይሄንን ችግር እንፍታካል ሰላሙ በእጃችን ያለ የሚለው እኔ እንደማሳሰቢያ መውሰድ እፈልጋለሁ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው የአካባቢውን ብሎም የክልሉን ሰላም ለማረጋገጥ የሃይማኖት አባቶችና የሀገር ሽማግሌዎች የግጭት መፍቻ እሴቶችን በመጠቀም ሊሰሩ እንደሚገባ አሳስበዋል። ውስጠ ሰላም ላይ ስሩ። ውስጠ ሰላም ማለት መንፈሳዊነትን እንዲጎለብት እንጠነክር አድርጉ። የስነ ልቦና ከፍታ እንዲኖር አድርጉ። የአብሮነትና የትስስር ቁርኝትና አንድነት እንዲኖር ሽማግሌዎቹና የሃይማኖት አባቶቹ ስሩ። ይሄ ማለት ህዝቡ ለጸሎት እንዲተጋ ያለውን የግጭት መፍቻ እሴት እንዲጠቀም አድርጋችሁ ህዝቡን ቅረጹት፣ ምሩት። ተጨማሪ የሽፍታ መንገድ አታመላክቱት። ሁለተኛው አመራሮቹ እና ህዝቡን በጋራ የምትሰሩት ለዘላቂ ሰላም መረጋገጥ ትጉ። በነዋሪዎች ዘንድ የልማትና የመልካም አስተዳደር ጉዳዮችም የተነሱ ሲሆን እነዚህን የተነሱ ጥያቄዎችን በየደረጃው ለመፍታትም ይሰራል ተብሏል። በሆሮ ጉዱሩ ወለጋ ዞን በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ አማካኝነት በ70 ሄክታር መሬት ላይ የለማው ስንዴ እየተሰበሰበ ስለመሆኑ ተገልጿል። የአካባቢው አርሶ አደሮችም የግብርና ቴክኖሎጂን መጠቀማቸው ምርትና ምርታማነታቸውን ለመጨመር እንደረዳቸው ገልጸዋል። ዛህራ መሐመድ በጉዳዩ ላይ ተጨማሪ ዘገባ አላት። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የዘመነ የሰብል አሰባሰብ ስርዓት ትልቁን ድርሻ እንደሚወስድ ይነገራል። በሆሮ ጉዱሩ ወለጋ ዞን ጉዱሩ ወረዳ በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ ትብብር በ70 ሄክታር መሬት ላይ የለማ ስንዴ በኮምባይነር በመሰብሰብ ላይ ይገኛል። የወረዳው አርሶ አደሮችም የግብርና ቴክኖሎጂን በመጠቀም ምርታማነታቸው እንደጨመረላቸው ጠቁመው ለግብርና ግብዓት አቅርቦት ትኩረት መሰጠት እንዳለበት ይናገራሉ። አና ጉዱሩ ከሰት የሮ ኮምባይነር ኩን ኢሰ ጀልቀባ ዱፌ በሆሮ ጉዱሩ ወረዳ ኮምባይነር መጠቀም ከጀመርን ወዲህ በስንዴ ምርት ላይ አስደሳች ውጤት አግኝተናል። ባህላዊው የአስተራረስ ዘዴ ጊዜንና ጉልበትን ይፈጃል። የእርሻ ቴክኖሎጂን ተጠቅመን ስናርስ ግን ከብዙ ድካምና ጉልበት አትርፈናል። እኛ አርሶ አደሮች በኩታ ገጠም እርሻ ተደራጅተን መስራት ይጠቅመናል። ውጤታማነታችንን ይበልጥ ለመጨመር ደግሞ መንግስት ትራክተሮችንና ኮምባይነሮችን ጨምሮ አስፈላጊ ግብዓቶችን በብድርና በአነስተኛ ዋጋ ቢያቀርብልን ጥሩ ነው ላለው።
በህብረተሰቡ ባህልና እሴት መሰረት ህብረተሰቡ ላይ ድንገተኛ አደጋ ቢደርስ ህብረተሰቡን ለመታደግ ጠንካራ ቡሳ ጎኖፋ ኦሮሚያ ተገንብቷል ያሉት የጉድሩ ወረዳ የቡሳ ጎኖፋ ኃላፊ ኩምሳ ቶሎሳ ቡሳ ጎኖፋ ኦሮሚያ ለህብረተሰቡ በሚያግዝ መልኩ እየሰራ ነው ብለዋል። ካዮም ተቆናኒ ጉዳን አከንጨው ቀቡ ባዲያን አከንጨው ቀቡ ካዮም አሁን ባለው የምርት ሂደት በአካባቢው ላይ የምንጠብቀውን ያህል ምርትና ገቢ ለማግኘት እየሰራን ነው። በስንዴ ላይ ያለን ምርታማነት መጨመር ውስጣዊ ፍላጎታችንን በማሟላት ከእርዳታ ለመላቀቅም ያግዘናል። የቦሳ ጎኖፋ ኦሮሚያ ድጋፍም በጥሩ ሁኔታ ተጠናክሮ ቀጥሏል። በቀጣይም ከዚህ የበለጠ ድጋፍ እንደሚኖር እንጠብቃለን። በበሬ ማረስ የአርሶ አደሩን ህይወት መቀየር ባለመቻሉ በግብርና ቴክኖሎጂ በመታገዝ እየተሰራ መሆኑም ተመላክቷል። ሆሮ ጉድሩ ወለጋ ጎዲና ኦሚሻፍ ኦሚሽቱማዳን ቤከሙዳ ሆሮ ጉድሩ ወለጋ የሚታወቀው በምርታማነቱ ነው። ነገር ግን እዚህ አካባቢ ያለው ችግር ቴክኖሎጂን ተጠቅሞ ምርትን የማሳደግ ነበር። በትራክተር የማረስና በኮምባይነር ምርትን የመሰብሰብ ስራ አሁን ላይ በስፋት ተጀምሯል። አካባቢው ከዚህ ቀደም ከነበረበት የሰላም ችግር ወጥቶ አሁን ህብረተሰቡ የሰላም አየርን እየተነፈሰ ነው። በመሆኑም ወደ ማምረት መግባቱ ይበል የሚያሰኝና ተጠናክሮ መቀጠል ያለበት ጉዳይ ነው። የማህበረሰቡ ባህልና እሴት የሆነው ቡሳ ጎኖፋን በመጠቀም አርሶ አደሮችን በችግር ጊዜ ከመርዳት ባለፈ ወደ ምርታማነት እየተሸጋገሩ መሆናቸው ተጠቁመዋል። ሀራ ሄክታራ ቶርባተማ ኦል ከንተው ከዚህ ቀደም ጥቅም ላይ ማዋል ያልተቻለን ከ70 ሄክታር በላይ መሬት በኩታ ገጠም በማደራጀት ማረስ ተችሏል። ምርትም እየተሰበሰበ ነው። ከዚህ ቀደም በነበረው የሰላም ችግር ምክንያት አርሶ አደሩ በመሬቱ ላይ ማረስ ማምረትና ልጆቹን ማስተማር አልቻለም ነበር። አሁን ግን ተጨባጭ ለውጥ እየታየ ነው። በቀጣይም ማምረት ብቻ ሳይሆን በዘመናዊ ቴክኖሎጂ በመታገዝ ጭምር ማምረት እንደሚገባም ተነጋግረናል። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። ኢትዮ መልህቅ ኃያላኑ ሲወድቁ ጠንካሮቹ ጉልበታቸው ሲደክም ከትናንት እስከ ዛሬ ኢትዮጵያ የጸናችው በልጆቿ መስዋዕትነት ነው። የኢትዮጵያ ሀገረ መንግስት የቀኝ ግዛት ጥቃት፣ ውስጣዊ ሽኩቻንና የውጭ ጠላቶች ወረራ መቋቋም የቻለው በእድል ሳይሆን በሥራ ነው። ኢትዮ መልህቅ ኢትዮጵያ ከለውጡ በመለስ ባለው ጊዜ የገጠማት ፈተናዎች ምን ነበሩ? እንዴት ተሻገረችው? ዛሬ ኢትዮጵያን ለማጽናት እየተሰሩ ያሉ ስራዎች ምንድናቸው የሚለውን እንቃኘዋለን። ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ዘገባዎቻችን ቀጥለዋል። ተመልካቾች አብራችሁን ስላላችሁ እናመሰግናለን። ለሀገራዊ መግባባት ከፍተኛ ሚና ያለው የወል ትርክትን ለመገንባት መገናኛ ብዙኃን ሚናቸውን ሊወጡ እንደሚገባ ተገለጸ። በተለይም መደበኛ መገናኛ ብዙኃኑ ነጣጣይ ትርክትን ለማስረጽ የሚሰራጩ ሀሰተኛ መረጃዎችን በማጋለጥ ከፍተኛ ሚና እንዳለባቸው ተገልጿል። ባየሙላት ዝርዝር አለው። በኢትዮጵያ የወል ትርክት ግንባታ ገና በመሆኑ የእያንዳንዱ ኢትዮጵያዊ ኑሮ ላይ ለውጥ የሚያመጡ ሀገራዊ ፕሮጀክቶች ላይ እንኳን የተለያየ አመለካከት ይስተዋላል። ይህ የወል ትርክት መገንባት ጊዜ የሚሰጠው አለመሆኑን እንደሚያመለክት በኢቢሲ ኤፍኤም 97.1 ወቅታዊ ውይይት ላይ ሀሳባቸውን ያጋሩት የፖለቲካ ሳይንስ ባለሙያው ዶክተር አሊ ሁሴን ይናገራሉ። ኢትዮጵያ ብዙ ሀገራዊ የሆኑ ታይተው የማይታወቁ ፕሮጀክቶችን በመስራት እያንሰራራች ነው ያለች በአሁኑ ሰዓት። ይሄ በጣም ሰየውና ይቀጥል የሚባል ነው። ግን የወል ትርክት ባለመኖሩና የወል ትርክት በመቀጨጩ እነዚህን ፕሮጀክቶች እንኳን በጥሩ እንዳይታሰቡና ህዝብን ተቀባይነት እንዳይኖራቸው የግል አጀንዳ እንደሆኑ ወይም የፖለቲካ ጉዳይ እንደሆኑ አድርገው የሚያስፋፉ የነጠላ ትርክቶች አሉ። ለሀገራዊ መግባባት ከፍተኛ ሚና የሚጫወተውን የወል ትርክትን ለመገንባት መገናኛ ብዙኃን አንድ የሚያደርጉ ጉዳዮች ላይ አጉልተው መስራት እንዳለባቸውም ገልጸዋል። ሀገራችንን ትልቅ ቻሌንጅ ሆናትና ወደኋላ ለመጎተት የሚጥር የሶሻል ሚዲያ ትርክቱ ነውና ሚዲያዎች የሚኖራቸው ሚና እነዚህንም የማስተካከል ስራ ይኖራል ማለት። በተለይ ሚኒስትር ሚዲያዎች እውነታን በማራመድ ብሔር ብሔረሰቦችን በኩል በማስተናገድ አጉል ወይም ደግሞ አላስፈላጊ ትርክቶችን በማስተካከል ትልቅ ሚና ይወጣሉ ብዬ አስባለሁ።
የማህበራዊ ትስስር ገጾች የሚሆኑ መደበኛው መገናኛ ብዙሃን ለሀገር ግንባታና ለህዝብ አንድነት ኃላፊነቱን መወጣት እንዳለበት የገለጹት ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያና ማስታወቂያ ክትትል መሪ ስራ አስፈጻሚዋ ወይዘሮ የሾርቅ ግርማ ናቸው። እንደ ሀገር እኛ ይሄ ህዝብ አስፈላጊውን የብልጽግና የኢኮኖሚ ተጠቃሚነት የሰላም እንዲያገኝ እዚህ ያለው መገናኛ ብዙሃን ትልቅ ኃላፊነት አለበት። ይሄንን ትኩረት አድርጎ መስራት አለበት ብዬ አስባለሁ። የሀገርን ህልውና አደጋ ላይ የሚጥሉና ነጣጣይ ትርክትን የሚገነቡ ሀሰተኛ መረጃዎችን የሚያሰራጩ መገናኛ ብዙሃን ላይ ቁጥጥር እየተደረገ መሆኑንም የስራ ኃላፊዋ ተናግረዋል። 25 ሚሊዮን ህጻናት ተደራሽ የሚሆኑበት ሀገር አቀፍ የፖሊዮ ክትባት ዘመቻ ተጀመረ። ዘመቻውን የጤና ሚኒስትሯ ዶክተር መቅደስ ዳባ በሐዋሳ ሚሊኒየም ጤና አጠባበቅ ጣቢያ አስጀምረዋል። ዘመቻው ከዛሬ ከታህሳስ 3 እስከ 6 ቀን 2018 ዓ.ም ባሉት 4 ቀናት የሚካሄድ ሲሆን ለ24.8 ሚሊዮን ታዳጊዎች ክትባቱን ተደራሽ ለማድረግ መታቀዱን ሚኒስትሯ ተናግረዋል። ክትባቱ በዋናነት ከ5 ዓመት በታች እድሜ ላይ ለሚገኙ ህጻናት የሚሰጥ ሲሆን ከዚህ ቀደም ቢከተቡም ባይከተቡም ይሄኛውን ክትባት መውሰድ እንደሚጠበቅባቸው ሚኒስትሯ ገልጸዋል። የሲዳማ ክልል ምክትል ርዕሰ መስተዳደር በየነ በራሳ ክትባቱ በተሟላ መንገድ ተደራሽ ለማድረግ እንዲቻል ባለድርሻ አካላት፣ ወላጆችና አሳዳጊዎች ሚና ከፍተኛ መሆኑን ተናግረዋል። የልጅነት ልምሻ በሽታ ዘላቂ የአካል ጉዳትንና ሞትን የሚያስከትል እንዲሁም መድኃኒት ያልተገኘለት በመሆኑ ዋነኛ መከላከያ መንገዱ ክትባት ብቻ መሆኑ ተጠቁሟል። ዘገባው የሪፖርተራችን ሚካኤል ገዙ ነው። ንፋስ አለ፣ ሃይድሮ አለ፣ ጋዝ አለ፣ ኒውክሌር አለ። ብዙ አይነት አማራጮች አሉት። ማብሪያና ማጥፊያውን ማን ነው የሚይዘው? እሱ የጂኦፖለቲክስ ዲፋይን የሚያደርግ ጉዳይ ነው። የኛን ሀገር እንውሰደው 60% በላይ ህዝባችን በጨለማ ውስጥ ይኖራል ስንል እኮ ምን ማለት ነው? የኢነርጂ ጦርነት ነው ያለው ይባላል። ግብጽ 70,000 ሜጋዋት ነው የምታመርተው። 70,000 ሜጋዋት ቬሪ ሂውጅ ነው። የኛ የህዳሴ ግድብ ሲጨመርበት አይደል 10,000 ገባ ነው። we are very late። የህዳሴ ግድብ ምርቃት ላይ አብዛኛው የአፍሪካ ቀንድ ሀገራት መሪዎች የስፒቻቸው ማጠንጠኛው ምን ነበር? እኛም ኢነርጂውን ከዚህ የሚመረተውን ነጥ እንፈልገዋለን። የዚህ የኒውክሌር ኃይል ማመንጫ መጀመሩ በጣም በፍጥነት መጨረስ አለብን። ቀጠናውም ላይ የፖለቲካም የኢኮኖሚ ግራቪቲ ለማምጣት ከፈለግን አይ ቲንክ ይሄ በጣም ወሳኙና ትልቁ ጉዳይ ነው ብያለሁ። የሀገር ጉዳይ ዛሬ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። በኢትዮጵያና በደቡብ ሱዳን መካከል ያለውን ኢኮኖሚያዊ ግንኙነት ማጠናከር እንደሚገባ ተገለጸ። በደቡብ ሱዳን በተለያዩ መስኮች የተሰማሩት ኢትዮጵያዊ ባለሀብት አይሸሽም ተካ በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትስስር ለማጠናከር የድርሻቸውን እየተወጡ እንደሚገኙ ተናግረዋል። ባልደረባችን ወንደሰን አፈወርቅ ከባለሀብቱ ጋር ቆይታ አድርጎ ነበር። ከራስ አንደበትን ተከታትለን እንመለሳለን። ስሜ አይሸሽም ተካ እባላለሁ። በደቡብ ሱዳን ነው የምኖረው ላለፉት 18 ዓመታት ከ2007 ዓ.ም ጀምሮ። ኢትዮጵያና ደቡብ ሱዳን አንድ ህዝብ የሆነ ህዝብ ነው። በደም በጋብቻ በሃይማኖትም በካልቸርም የተሳሰረ አንድ ህዝብ ነውና ከዚህም አንፃር ደቡብ ሱዳን ለኢትዮጵያ ያላቸው ክብር በጣም ከፍተኛ ክብርና አድናቆት አላቸው። ደቡብ ሱዳንና ኢትዮጵያን የሚያገናኝ ምንም አይነት ኢንፍራስትራክቸር የለንም። አሁን ግን ክቡር ጠቅላይ ሚኒስትር ዶክተር አብይ ሁለቱ ሀገር በመገናኘት የኢኮኖሚ ትስስሩ ከፍ ማለት አለበት፣ ማደግ አለበት፣ የካልቸራል ግንኙነቱ የህዝብ ከህዝብ ነፃ ሙቭመንቱ ኢኮኖሚ ፍሰቱ ማደግ የሚችለው በመንገድ ሲገናኝ ነው በማለት መንገድ ለመስራት የኢትዮጵያ መንግስት ያደረገው ከፍተኛ ውሳኔ በጣም እጅጉን ደስ የሚል ነገር ነው። ከ2007 እስከ 2013 ጦርነት እርስ በርስ ጦርነት ከመፈጠሩ በፊት በኮንስትራክሽንና በጠቅላላ ንግድ ነው የነበርኩት። በዛን ሰዓትም ኦልሞስት ወደ 400 ሰራተኞች ነበሩ በእኔ ኩባንያ ውስጥ። ሁሉም የደቡብ ሱዳን ክልሎች ላይ ኮንስትራክሽን ስራ ሰርቻለሁ። በተለያየ በንግድም ተሰማርቻለሁ። ከዛም ባሻገር ደግሞ ያው በሆቴል ኢንቨስትመንት ብገባ ለሀገሪቱም ትልቅ ድጋፍ ይሆናል፣ እንደ ቢዝነስም ደግሞ አዋጭ ይሆናል በማለት ከ2009 ጀምሮ ደግሞ በሆስፒታሊቲ ኢንዱስትሪው ተሰማርቼ እገኛለሁ። መጀመሪያ ስንሰራ በትንሽ ደረጃ እያደገ መጡ። አሁን ደግሞ
በሀገሪቷ ላይ በቃ ትልቅ የሚባለው ሆቴል በእኛ ተሰርቷልኝ። ደንበሽ ሆቴል ቴሌኮም ስራ ላይ አጠቃላይ የሀገሪቱ 60% የፋይበር ኦፕቲክስ ላይሰንስ አለኝ። ስለዚህ በኢትዮጵያ በኩልና በሱዳን በኩል የፋይበር ኔትወርክ ግንባታ አድርገን ከተማውን ለማሳሰር ነው። እዚህም በባለፈው 2 ዓመት ውስጥ ስራ ጀምረን ነበር። በሰሜን ደቡብ ሱዳናዊ በኩል ከሱዳን ጋር በመገናኘው በዛ አካባቢ ተጀምሮ ያው የሱዳን ጦርነት በመምጣቱ የተጀመረውን ጥረት ብዙ አላስኬደንም። አሁንም በቅርቡ የሚመረቅ ፋብሪካ ይኖራል ይገምታሉ። ኢትዮጵያ ላይ የሲሪንጅ ፋብሪካ እየሰራን ያለን ኦልሬዲ ኮንስትራክሽን ግንባታው ተጠናቋል። አሁን የማሽን መረጣ ላይ ነው ያለ ነው። ከ2021 ጀምሮ እስካሁን ድረስ ያው የክብር ቆንስል ነው ለደቡብ ሱዳን በኢትዮጵያ መንግስት ተወክዬ ያሉትን የኢኮኖሚ ጉዳዮች ከማፋጣን ከማሳሰር ከማያያዝ አንጻር ያው እንደ አንድ ሰው የምችለውን ነገር አደርጋለሁኝ፣ አግዛለሁ። ዋናው ትልቁ ነገር ሀገራቶች በኢኮኖሚ ካልተሳሰሩ ትርጉም ያለው አይመስለኝም። ትልቁ ነገር የኢኮኖሚ ትስስር ሲኖር ነውና ለምሳሌ አሁን ይሄ ሆቴል እንግዲህ እዚህ ሀገር በዚህ ደረጃ ተሰርቷል። ይሄ ሆቴል እንደ ፐብሊክ ዲፕሎማሲ ከወሰድከው ትልቅ የፐብሊክ ዲፕሎማሲ አጋር ነው። ካልቸራል ዲፕሎማሲም አብሮ ያመጣልኝ። ኢትዮ መልህቅ ኃያላኑ ሲወድቁ ጠንካሮቹ ጉልበታቸው ሲደክም ከትናንት እስከ ዛሬ ኢትዮጵያ የጸናችው በልጆቿ መስዋዕትነት ነው። የኢትዮጵያ ሀገረ መንግስት የቀኝ ግዛት ጥቃት፣ ውስጣዊ ሽኩቻንና የውጭ ጠላቶች ወረራ መቋቋም የቻለው በእድል ሳይሆን በሥራ ነው። ኢትዮ መልህቅ ኢትዮጵያ ከለውጡ በመለስ ባለው ጊዜ የገጠማት ፈተናዎች ምን ነበሩ? እንዴት ተሻገረችው? ዛሬ ኢትዮጵያን ለማጽናት እየተሰሩ ያሉ ስራዎች ምንድናቸው የሚለውን እንቃኘዋለን። ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ተመልካቾች አሁን ደግሞ ወደ ውጭ ዜና እናልፋለን። አሜሪካ የቬንዙዌላን ነዳጅ ዘይት ያመላልሳሉ ባለቻቸው ጫኝ ኩባንያዎችና መርከቦች ላይ አዲስ ማዕቀብ ስለመጣሏ ተሰምቷል። በጉዳዩ ላይ አለምነህ ዋሴ ተጨማሪ ዘገባ አዘጋጅቷል። Decimos no al intervencionismo, no a los planes de desestabilización de cambio de régimen. ይህ አዲሱ ማዕቀብ የፕሬዝዳንት ኒኮላስ ማዱሮ መንግስት የሚመካበትን የነዳጅ ዘይት ገቢ ክፉኛ የሚያኮሰምንና ጫና የሚፈጥርበት መሆኑን ሲኤንኤን ዘግቧል። አሜሪካ በዚህ ማዕቀቧ የፕሬዝደንቱን ባለቤት የሲሊያ ፍሎሬንስ 3 ወንድ የአክስት ልጆችና ከፕሬዝደንት ማዱሮ ጋር ትስስር ያላቸው ነጋዴዎችንም አካታለች። ከልጆቹ ሁለቱ ከዚህ ቀደም አሜሪካ ውስጥ በዕፅ አዘዋዋሪነት ተፈርዶባቸው የነበሩና በእስረኛ ልውውጥ ከወህኒ ነፃ ይወጡ እንደነበረ ሲኤንኤን ዘግበዋል። የአሜሪካ ገንዘብ ሚኒስቴር እንዳስታወቀው ማዕቀቡን የጣለባቸው 6 ነዳጅ ጫኝ መርከቦች በአጭበርባሪነትና ደህንነቱ ባልተጠበቀ ሥራ የተሰማሩ የማዱሮ መንግሥት የገንዘብ ምንጭ ነበሩ ብለዋል። የፕሬዝደንት ዶናልድ ትራምፕ መንግሥት 15,000 የባሕር ኃይል ወታደሮችን ያካትተና ጄራልድ ፎርድ ተብላ በምትታወቀው ግዙፏና አዲሷ የአሜሪካ ባሕር ኃይል ዘመናዊ አውሮፕላን ተሸካሚ የሚመራ የተጠናከረ የባሕር ኃይል ተዋጊ ጦር መርከቦች ቡድን የቬንዙዌላ አቅራቢያ የውሃ ክልል ውስጥ ለወራት ሲያደራጅ ቆይቷል። ትናንት በሕገወጥ የነዳጅ ማጓጓዝ ሥራ ተሰማርታ እንደ ቬንዙዌላና ኢራን የመሳሰሉ አገራትን ትደግፋለች የተባለችው ነዳጅ ጫኝ መርከብ የተያዘችው ከቬንዙዌላ አጠገብ ዓለም አቀፋዊ የውሃ ክልል ውስጥ መሆኑ ታውቋል። ሮይተርስ የዜና ምንጭ እንደገለጸው ፕሬዚደንት ማዱሮ መርከቧ በተያዘችበት ወቅት ወደ 2 ሚሊዮን በርሜል ነዳጅ ይዛ እንደነበረ አስታውቀዋል። የጫነችውን ድፍድፍ ነዳጅ ኩባ ውስጥ ለማራገፍ በመጓዝ ላይ ነበረች። መርከቧ ከዚህ በፊት አዲሲ በሚሰኝ ሌላ ስም በሄዝቦላና በኢራን አብዮታዊ ዘብ ኮር ኩድስ ኃይሎች መካከል
የነዳጅ ንግድ ስታቀላጥፍ ተገኝታም በ2022 ላይ በፈረንጆች አቆጣጠር ማዕቀብ የተጣለባት እንደነበረ ተገልጿል። ሲኤንኤን የመረመራቸው የሳተላይት የመርከብ እንቅስቃሴ መረጃ መርከቧ ስኪፐር የቬንዙዌላ የነዳጅ ዘይት መጫኛ ጣቢያ ላይ ሆና ሳለም እውነተኛ ያለችበትን ቦታ ግን ደብቃ ነበረ። የዋይት ሃውስ ቃል አቀባይ ካሮሊን ሊቪት እንደገለጸችው መርከቧ ዘ ስኪፐር ወደ አሜሪካ ወደብ ተወስዳ የጫነችውን ነዳጅ ዘይት ታራግፋለች። ይህ በእንዲህ እንዳለ ፕሬዚደንት ማዱሮ ይህ የአሜሪካ እርምጃም በካሪቢያን ውሃ አዲስ የባህር ውንብድና ወንጀል መጀመሩን ያሳያል ብለዋል። መንግሥታቸው ጉዳዩን ለዓለም አቀፉም የባህር ንግድ ድርጅት አቤቱታ ማቅረቡን ገልጸዋል። በዝርዝር ወደምንመለከተው የስፖርት ዘገባችን እንለፍ። በአፍሪካ ዋንጫ ታሪክ እጅግ ስኬታማ ከሆኑ ሀገራት መካከል ካሜሩን ትጠቀሳለች። የማይበገሩት አንበሶቹ ዋንጫውን ለ5 ጊዜም ከፍ ማድረግ ችለዋል። ዮሴፍ ሹምዬ ካሜሩንን የአፍሪካ ዋንጫ ስኬት በተመለከተ ያሰናዳው ዘገባ አለ፣ ተከታትለነው እንመለሳለን። እንደ ሳሙኤል ኤቶ፣ ሮጀር ሚላ፣ ሪጎበርት ሶንግ፣ ማርክ ቪቪያን ፎዬ፣ አሌክሳንደር ሶንግ እና ሌሎችም በርካታ ከዋክብትን ያበቀለችው ካሜሩን በአፍሪካ ዋንጫው ታሪክ በልዩነት ከደመቁ ጥቂት ሀገራት መካከል አንደኛዋ ነች። በአህጉሪቱ ትልቁ ውድድር 5 ጊዜ በመንገስም በውድድሩ ታሪክ ሁለተኛዋ ስኬታማ ሀገር ነች። የበርካታ ከዋክብት መፍለቂያ የሆነችው ካሜሩን የአፍሪካ ዋንጫውን የተቀላቀለችው ዘግየት ብላም ነበር። በ1970 ሱዳን ባዘጋጀችው ውድድር ለመጀመሪያ ጊዜ ተሳትፋም ምድቧን በሶስተኝነት በማጠናቀቅ ቆይቷ ባጭሩ ተገቷል። ከመጀመሪያ ተሳትፏ 14 ዓመታት በኋላ ደግሞ የመጀመሪያ የአፍሪካ ዋንጫ ድሏን አሳክታለች። የ1984ቱን የአፍሪካ ዋንጫ ኮትዲቯር ስታስተናግድ ካሜሩን በሰርቪያዊ አሰልጣኝ ኦጋዶኖቪች እየተመራች አንድም ጨዋታ ሳትሸነፍ የውድድሩ ሻምፒዮን ሆናለች። እንደ ሮጀር ሚላና ቴዎፊላ ቤጋን የመሳሰሉ አስደናቂ ከዋክብትን የያዘው ስብስቧ አሁን ድረስ ብሔራዊ ቡድን የሚጠቀምበትን የማይበገሩት አናብስት የተሰኘ ስያሜ እንዲሰጥ ምክንያት የሆነም ነበር። ከ4 ዓመት ቆይታ በኋላ ደግሞ በ1988 ካሜሩን በድጋሚ የአፍሪካ ሻምፒዮን ሆናለች። ጠንካራ የመከላከል አደረጃጀት ያለው ቡድን ይዘው ወደ ሞሮኮ ያቀኑት ፈረንሳዊ አሰልጣኝ ክላውዲ ለሮይ በውድድሩ አንድ ግብ ብቻ ተቆጥሮባቸው ዋንጫውን ከፍ አድርጓል። በፍጻሜው ናይጄሪያ ላይ ብቸኛዋን ግብ ያስቆጠረው ኢማኑኤል ኩንዴ፣ የውድድሩ ኮከብ ተጫዋች ሮጀር ሚላና ቶማስ ንኮኖ ደግሞ የስብስቡ ቁልፍ ተጫዋቾች ነበሩ። ፈረንሳዊ አሰልጣኝ ክላውዲ ለሮይ የማይበገሩት አናብስትን በፈረንጆቹ ሚሊኒየምም በድጋሚ ሻምፒዮን አድርገዋቸዋል። ካሜሩን አዘጋጇ ናይጄሪያን አሸንፋ ዋንጫውን ለሶስተኛ ጊዜ ከፍ ባደረገችበት ውድድር ሳሙኤል ኤቶ በወጣት ኮከብነት ብቅ ያለበት፣ ማርክ ቪቪያን ፎዬና ሪጎበርት ሶንግ ደግሞ ደምቀው የታዩበትም ነበር። የካሜሩንን ድል በ2002ም ጀርመናዊ አሰልጣኝ ዊንፍሬድ ሻፈር አስቀጥለውታል። የማይበገሩት አናብስት ማሊ ባዘጋጀችው በዚህ ውድድር አንድም ጨዋታ ሳይሸንፉ በተከታታይ የአፍሪካ ሻምፒዮን ሆነዋል። ካሜሩን በተከታታይ የአፍሪካ ዋንጫ በማሸነፍም ሁለተኛዋ ሀገር በሆነችበት መድረክ ሳሙኤል ኤቶ፣ ሪጎበርት ሶንግ እና ማርክ ቪቪያን ፎዬ የስብስቡ ተጠቃሽ ተጫዋቾች ነበሩ። ካሜሩን የመጨረሻ የአፍሪካ ዋንጫን ያሸነፈችው ደግሞ ከ8 ዓመታት በፊት ጋቦን ላይ ነበር። ይህ ስብስብ በቤልጅየማዊው ሁጎ ብሩስ ሲመራ በፍጻሜው ግብፅን 2-1 ረቶ ለካሜሩን 5ኛውን የአፍሪካ ዋንጫ አስገኝቷል። ቪንሰንት አቡበከር፣ አንድሬ ዛምባንጉሳ እና ቤንጃሚን ሙካጆ ደግሞ የስብስቡ ቁልፍ ተጫዋቾች ነበሩ። ሀገሪቱ ከ2017 ወዲህ ግን የቀደመ ስኬቷን ለመድገም ተስኗታል። በ2021 ሶስተኛ ደረጃን ይዛ ያጠናቀቀችበት ውጤትም የተሻለ የሚባለው ነው። የማንቸስተር ዩናይትዱ ብሪያን ምቦይሞና የብራይተኑ ካርሎስ ባሌባን ጨምሮ በርካታ ከዋክብትን የያዘው የአይበገሬ አናብስቱ ስብስብ ከቀናት በኋላ በሞሮኮ በሚጀምረው የ2025ቱ የአፍሪካ ዋንጫ ላይም ይጠበቃል። ተመልካቾች በሁለት ምዕራፍ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ከዳይሬክተራችን አቤኔዘር በቀለ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጃ እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። መልካም ቀን ይሁንላችሁ። በሰላም ዋሉ።